Oliver Glasner, take this. Jean-Philippe Mateta, this. Ismail Assar, this. Kamada, two of these. And Teman, Adam Wharton, okay, Adam Wharton. Lacroix, and Richards, take this. Hughes, take this. ተናድጃለሁ በጣም ቀጥል ብያለሁ በዚህ ጨዋታ እንደዚህ አይነት ውጤት መመዝገቡ በጣም ቢያናደኝም ጀሞ ከዛሬ ጨዋታ ከፔፕ ጋርዲዮላ የተረዳነው ነገሮች አሉ እሱ ላይ ማውራት አለብን ጀሞ ጋርዲዮላ በሰባት ቀን ውስጥ 3 ጨዋታዎችን ማድረጉ በጣም ይከብደዋል በያስብ ነበር ግን ዛሬ ያካሄደውን ሮቴሽን ካየው በኋላ በቀላሉ እንደሚወጣው ነው የተረዳሁት ጀማው ዛሬ እንደምታዩት ይሄንን እጅግ የላሸቀውን የኦሊቨር ግላስነርን ፓላስ እንደዚህ አድርጎ 3-0 ማሸነፍ ችሏል የሚገርም ሮቴሽን ያሳየን ጀማውና ወሳኝ ተጫዋቾች ኦሬዲ ሙሉ ለሙሉ በመንለው ደረጃ ማለት ነው ሜዳ ላይ ያልተመለከትናቸው ቀይሮን ያስገባቸው ዘን ለቀጣዩ ለቼልሲ ጨዋታ ሙሉ ለሙሉ ፊት ሆነ ያገኛቸዋል ገብቷቸዋል አይደለም ከዛ በተጨማሪም እዛ ጨዋታውን በጊዜ ማኔጅ ማድረግ የሚችል ከሆነ ለቦርነማውዝ ጨዋታ በጣም ኢኮኖሚካል ሆነው እንዲጫወቱ እንደሚያረጋቸው ቅንጣት ያክል ጥርጥር የለኝም ጀማው ስለሆነ የአርሰናል ያለው ትልቁ ድል ምን መሰላችሁ ሁለቱንም ጨዋታዎች ኮንሰንትሬት አድርጎ አርሰናል ሐሳቡን ሙሉ ለሙሉ ሰብስቦ ቅጥቅጥ አድርጎ አሸንፎ ማውጣት አለ ገብቷል መቀጥቀጥም አይተበቀብንም ጨዋታውን 1-0 ነው ምንም ብቻ ግን አሸንፈን ሁለቱን ጨዋታዎች ዋንጫውን የግላችን ማድረግ መቻል አለብን እንጂ ዛሬ ጋርዲዮላ የተጠቀመበትን አስተላለፍ አይቺ በጨዋታው ላይ የነበረውን የተጫዋቾቹን ሮቴሽን ካየው በኋላ የተረዳሁት ነገር ይሄ የጋርዲዮላ ቡድን ነጥብ ይመጣል እቅድም ሐሳብ ምንም ነገር የለውም በጣም ከአቅሙ በላይ ስለሆነ ነው ኤቨርተን ላይ ነገር ሀፕን ያደረገበት እንጂ በቀጣይ ጨዋታዎችን በጣም ሲሪየስ የሆነ አጫውት ይዞ ገብቶ እያንዳንዱን ጨዋታ አሸንፎ ስለመሄድ የሚያስብ ቡድን ያ ብቻ አይደለም ብዙ ጎሎችንም እያስቆጠሩ ለማሸነፍ የሚሞክር ቡድን ያየሁት በአግባቡ ማለት ስለሆነ ያለን እድል አርቴታም ነቃ ደንገጥ ብሎ እያንዳንዱን ጨዋታዎችን እያሸነፈ መሄድ ነው የሚጠበቅብን ለማንኛውም የዛሬ ጨዋታ ተቃጥያለሁ ጀምሮ አረርያለሁ በተኛ ይሻለኝ ነበር ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል በጣም ነው የተቃጠልኩት ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ እንዴ አንተ ዶኩ እንዳይመታው አራውጡት ወይኔ ተቃጠልኩልህ እሺ ቸርኪ እንዳይመታው ኮሚታፈሩ ነው እኮ የቪዲዮ ኧረ ወይኔ ተቃጠልኩኝ ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካምባላ ደጋፊ እወዳቸዋለሁ ከንስየዋለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው 2-0 እየተመሩ ማን የሚመሩ ነው ይመስል ማንቂ ወክ ያደርጋሉ ሜዳ ላይ ወክ ያደርጋሉ በቃ ገባርለ ፔፕ ለመጨመር ጎል ዲፈረንስ ምናምን ይያለ አንተ ግላስነር ዶማራስ ገባል እናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል እንዴት እንዳቃጠላችሁኝ እንዴት እንደማትረቡ እርግጠኛ ነኝ አሁን እኛ ላይ ስግጥ ብለው ይጮታል ከናንተ ኤዜን ወሰድነው ከናንተ አይደል ምን ሸነው ሁለታ ምናምን አታቁም ዋንጫ ምናምን ያሳያችሁ ኤዜን ምን ሸነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ ይቻላል ኤቨርተንን ባየልበት መጫወታ ዋርተን አንተ ብቻ ነህ ምርጥጫዋች እሺ ካማዳ ምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ ቀለርክብን ምንድነው ኮርና አረ መርዝ ብላ በእናትህ ትች ዛሬ ደግሞ ፊልፎደን ይለያል ነው ምላችሁ ጀማ ምን በልቶ ነው ፈርስታፉ ላይ እንደዚህ አውትሻይን እያደረገ ያለው አታ እንዴት አይነት ብቃት ነው ያሳየ አይደለም አያችሁት ጀማ አሲስቶቹን እንዴ በተለይ ደግሞ የሴሜኒዮ ጎል ያደረገው አሲስት ማን እንዲቻላል እንዴ በተረከዝ አንተ አሲስት ታደርጋለህ ነውራን ባለጊ እንዴ ይሄ እኮ የፓላስን ተጫዋቾች መናቀቅ ነው እኔ ማለት አሲስት ያደረገበት መንገድ ስገረም ደግሞ ሴሜኒዮ ኳሱን ምንም አይነት ተች ሳይነካው እዛው ላይ ቀጥሎ ነው የመታውና ጎል ላይ ሄዶ ቁጭ አላለ ማን አሲስቱን ያደነቁት የሱ ደግሞ ፊኒሺንግ አስገረም አለማንኛውም ፎደን ዛሬ አመቱን ሙሉ እንግዲህ አለመጫወቱ ምክንያት በማድረግ የአመቱን ፓኬጅ ዛሬ ላይ ማለት ነው እየደገሳችሁ ይገኛል በአግባቡ ማለት ነው ማን የመጀመሪያው አሲስት ይመች አባቴ ዛሬ ድንቅ ነው ፈርስት ሃፍ ላይ ሄድ በጣም ድንቅ ነው ይሄ ፕሪሚየር ሊግ አልተጠናቀቀም ፔፕን አይታችሁት ከሆነ ሶስተኛውን ጎል ራሱ ስናገባ እንዴት እንደጨፈረ ከሁሉም በላይ ማለት ነው እሱ ጎል ላይ ነው እየሰራ ያለው ክሪስታል ፓላስ
እመኑኝ አትመኑኝ አርሰናልን ያስጥለዋል። ከዛ በፊት በርንሊ ካላስጣለው ማለት ነው ካይል ዎከር የክለቤ ሌጀንድ እንደዚህ ደጋግሜ ጠርቼ እንደማታሳፍረኝ አውቃለሁ። ጎል ዲፍረንስ ኦልሬዲ በልጠናቸዋል። ባይ ዘ ዌይ እኛ የሚከብድ ጌም ያለብን ቦርንማውዝ ነው። እሱንም አርሰናል በርንሊን የሚያሸንፍ ከሆነ ማያሸንፍም ከሆነ ሄደን እንደምንወጣው አልጠራጠርም። ይሄ አንቢትን ስትሪካቸውን ሄደን እንደምናቋርጥላቸው እርግጠኛ ነኝ። ስለሚቋጠሩብን ራሱ እነሱ እንዲቃጠሉ ሲባል እናሸንፋል። እመነኝ። ከበርንሊ እንኳን ካልጣሉ ከክሪስታል ፓላስ ፕራይም ባርሳ እንኳን ሊሸነፍ ይችላል። አይደለም አርሰናል አቻ መውጣት ማለት ነው። ክሪስታል ፓላስ አዌ ለምን በቤንች አይገባም? እንደዛሬ ለኛ መጀመሪያ እንደገባው አርሰናልን የማስጣል አቅም አላቸው። በሜዳቸው ከደጋፊዎቻቸው ጋር ረጃጅም ተጫዋች አላቸው። በዌፐን ይቀጡሃል። ኮርናም ቢው እንደምታዩት ጎል ዲፍረንስ በልጠናቸዋል። 43 ሆነናል። እኩል ጌም ተጫውተን ማለት ነው። በርንሊ ላይ እንኳን እነሱ 3 ማግባት ሲያቅታቸው ታያላችሁ። እኔ ዛሬ ፓላስ ላይ ያገቡት አልተጠናቀቀም። እናንተ ብቻ ኤዲት ስሩ። ኤዲት ላይ በርቱ። እሺ እንደበላችሁ ታስባችሁ። እኔ የምፈልገው ይሄን ነው ይሄን ነው ሲቲ ሲለጠልጥ ማየት ነው ወያልዬ ምን ነው ፍሬ የለህም እንዴ ዛሬ? ፍሬ የለህም እንዴ? ምንድን ነው? ተዋ ቋጥር፣ ፕሊዝ ቋጥር። ከዛ ሰከንዳ እፈልጋለሁ። እንዳተኛብኝ ወያሊ፣ እንዳተኛ ብያለሁ። በቃ ጠብቀኝ። ፓላስ የምትባል ቡድን ግን ልብ አድርገህ ሰማኝ በደንብ ማለት ነው። ይኸውልህ እኔ ጥሬ ግሬ ማለት ነው የቀሩትን ጨዋታዎች አሸንፍና ዋንጫ እበላለሁ። ታዲያ ዋንጫ የበላው ቀን ማለት ነው 10 ሚሊዮን አለኝ ብለህ ልትጠይቀኝ ናና እኔ እናንተ የዛኔ ይለይልናል። አንተ እንዴት 80 ደቂቃ ላይ 3 ጎል ይገባብሃል። አንተ ከ14 ቀን በኋላ ለምታረገው የፍጻሜ ጨዋታ አሁን እንደዚህ አይነት ሮቴሽን አድርገህ ትገባለህ? ከኛ ጋር በምታረገው ጨዋታ እኮ ቢሆን እኮ እሺ አንደርስታንድ አደርጋለሁ። 14 ቀን ድፍን አለህ እኮ የፋይናሉን ጨዋታ ለማድረግ። አንተ ምንድነህ? ማን የላከው? ኦሊቨር ግራስነር አንተ ማን አባክህ ነው የላከህ? እኛ ላይ ማን የላከህ? የጎል ልዩነታችንን እንድንበለጥ ለማድረግ ማለት ነው። የሆነማ ብር ተቀብለን ይህንን ነገር ያደረግከው እንጂ በነፃ ይህንን ነገር አታደርግም። አንተ ሴረኛውን ከሰው ሴረኛ ራሱ አይገልጾም። የኤዜና 10 ሚሊዮን ብላችሁ ብቻ ድረሷት እዛ ቦታ ላይ። በእውነት ነው ማለት እግርህን ቀጥሜ ነው መለቀቅ። እንዴት ነው የሚያቃጥለው? በእናታችሁ አንተ እንዴት ነው እንደዚህ አይነት ሮቴሽን አር 3 ይጨስብሃል። 3 ወይኔ ጎል ልዩነቱን እንኳን እኮ አስበሉን። መርዝ ይበላችሁ። እኛማ እንወጣዋለን፣ ወደድንም ጠላንም ዋንጫውን እናሳካለን። ግን ፓላስ እኛን ስታገኝ ደግሞ 5 እና 6 ተከላካይ ደርድረህ ከዛ በኋላ ጎል አይቆጠርብኝም ብለህ አስቸግረናል። እንዱይስታ እከክ የሆነ ቡድን ትምህርት ላይ እንደዚህ ተስፋ ባልቆርጥ የበደረስኩ ፓይለት አልሆንም ነበር እስካሁን። እናት ለምን ተስፋ ባልቆርጥ? ኧረ ተስፋ ቁረጥ በረከት አላ ትምህርት ላይ እንደዚህ ተስፋ ታደርግስ? ፓላስ ግን ማለት 3-0 የተሸነፈ አውቆ ነው። ምን ማለት ነው? ሲቲ በዚህ መሰለ በተጣለ ስኳድ ገብቶ 3-0 እንዴት ይሸነፋል? ክሪስታል ፓላስ እኛ የምናውቀው ክሪስታል ፓላስ 3-0 ይሸነፋል። በዚህኛው የሲቲ ቲም ኢግኖሪንግ ሌፍት ዊንግ ላይ ምናን እያጫወቱ ይሸነፋል። የምርኛ አሁን በእውነት እናወራ ከተባለ ማለት ነው የመጨረሻ ሳምንት ላይ ገብቷል። ከኛ ጋር ስትጫወቱ እንደዚህ ስርዓታችሁን ይዛችሁ ማትጫወቱ ከሆነ አሳያችኋለሁ። በፍጹም እኔ ማለት እንደሚወግሙብን እርግጠኛ ነኝ። ቀጣይ ከ3 ቀን ቀጥሎ ማለት ነው ኮንፈረንስ ሊግ አላችሁ። በስትክክል እዛ ሄዳችሁ መጫወት የምትፈልጉ ከሆነ ለኛ መልቀቅ አለባችሁ። ለሲቲ እንደለቀቃችሁ አሳያችኋለሁ። ማን የዛሬው ጨዋታ ላይ ጋርዲዮላ ለምን በቤንች ገባ ምናምን የሲቲ ደጋፊዎች ደንግጣችሁ ነበር። ፕሬሸሩን ከራሱ ላይ እየቀነሰ ነው። ይሄ መላጣ የመጨረሻ ማይንድ ጌሙን ማንም ሰው አይችለው። ማንም ሰው ማለት ነው ፕሬሸሩን ከራሱ ላይ እየቀነሰ ነው። ገብቷችኋል? አሁን በቤንች ነው የገባው ምናምን ነገር ለታይትል ሬስ ውስጥ በቤንች የሚገባ አሰልጣኝ ነው ጋርዲዮላ። ምን አይነት ኮንፊደንስ ያለው ሰው ነው ምናምን ተብሎ አሁን በጣም ብዙ ነገር ነው የሚወራው ሙሉ ምሽቱን ማለት ነው። ገብቷችኋል? ቀጣዩ የኛ ቲም ነው። እኛ ላይ ነው ፕሬሸሩ የሚያደርገው። እኛ ግን አንሰማህም። ማን በቤንች በፈለግከው በሴቶቹ ግባ። ቀጣይ ደግሞ በሴቶቹ አንሰማህም። ከዚህ በኋላ ገብቷላ? ሜንታሊቲ በጣም ሜንታሊ ማለት ነው ስትሮንግ የሆነ ቲም ነው ያለን። ከዚህ በኋላ ማንም ሰው ያስቆመናል። ፓላሶች ግን የሰራችሁትን ስራ ታገኛላችሁ የመጨረሻ ሳምንት ላይ። በጣም አላለቀም ነው ፖይንቱ አላለቀም ነው። ግን በጣም ነው እንዲቋጠራችሁት። በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ። እንተዋወቃለን። ትፈራለህ። በጣም ነው የምትፈራው ይሄን ቲም። በበርንሌ እኔ ደግሞ በበርንሌ መች ተስፋ ቆርጣለሁ። ቦይስታ ምናምን እስከ መጨረሻው ታገላለህ። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታ በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ።
ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁ ጨዋታ ምን አይነት ጨዋታ ነው? ጀምር ይዘውም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ ይሄን የዛሬው ጨዋታ አንተኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። ስለ በቃ ዋንጫው መብላታችን ቀርመ ነበር የምናረጋግጠው። ሳቪኒዮ አሪፍ። አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። ተስፋ አቻለኛ እኮ ስንበላው ግን ታይቶኛል።